ነው። ምን አይነት እናት የሆነች ልጅ ነው የሰጠው ፈጣሪ። ወይኔ አላዛር ግን በጣም እድለኛ ሰው ነው። ይገባሻል። ከዚህም በላይ እንኳን አበባ ዓለም ላይ ያሉ ወርቆች ሁሉ ውድ የሆኑ ነገሮች ሁሉ የሚገባሽ ሴት ነሽ። አቤት ትህትና፣ አቤት ስርዓት፣ አቤት እኔ አላውቅም። በቃ ከአላዛር ጋር ልክክ ያለች በቃ በጣም አብረው የሚሄዱ በጣም ምርጥ ናቸው ሁለቱም። እና ሰላማችሁ ይብዛ። እንዴት ናችሁልኝ? በያላችሁበት ሰላም እና ፍቅር እመኝላችኋለሁ ውዴ ቻናሌ ቤተሰቦች። ይህንን ቪዲዮ የሚገርማችሁ ነገር በቃ መቅረጽ ስላልፈለግኩ ነው። አሞኝ ተኝቻለሁ የሁለት ቀን ሙሉና አሁን ራሱ ከተኛውበት ጋደም ብዬ ነው ይህንን ቪዲዮ ሪከርድ እያረኩ የምገኘውና የእነዚህ ልጆች ፍቅር በቃ አልቻልኩም። የእውነት በጣም ደስ የሚል ነገር ነው እየታየኝ የሚገኘውና ትንሱዬ የሚገባት ነገር በቃ ማለት ስጦታ ሲሰጣት ያልጠበቀችው ነገር ነው። የእነሱ ነገር በቃ ላስችል ብሎኝ ነው መቅረት ያልቻልኩት። ይህንን ቪዲዮ ይቺ ስለ እነሱ ሳላወራ ባልፍ በቃ የሆነ ነገር ይይዘኛል፣ የሆነ ነገር ቅርቅር ይለኛል እና ማውራት አለብኝ። ስለ ትንሱ ብዙ ነገር መባል አለበት፣ በጣም ብዙ። ስለ አላዛር ብዙ መወራት አለበት። በእውነት ነው የምላችሁ እና ስለ እነዚህ ልጆች ስለ እነዚህ ሁለት ደስ የሚሉ እንቁ የሆኑ ልጆች ካላወራን ስለ ሌላ ስለ ማንም ልናወራ አንችልም። የእውነቴን ነው የምላችሁ፣ ማውራት አለብን ስለ እነዚህ ልጆች። በጣም እኔ አላውቅም ትንሱዬ የሆነች ቀጫጫ ነገር እንደኔ ቀጫጫ ናትና እኔ በቃ ስርዓቷ፣ አወራሯ፣ ትህትናዋ፣ ስርዓት የሆነ ሴት በቃ ሴት ያላት ሴት አንድ ሴት ልትሆን የሚገባት አይነት ሴት በቃ እሷ ነች። በቃ አንድ ሴት መሆን ካለባት ልክ እንደ ትንሱ ነው። በቃ እንዴት ነው ደስ የምትለው! ምን አይነት እውነተኛ ፈገግታ ነው! ምን አይነት እውነተኛ ደስታ ነው! እውነተኛ ሳቅ፣ በቃ እውነተኛ ነገር፣ በቃ ሁለቱ ላይ የማየው ነገር። አላዛርም በጣም ደስተኛ ሆኖ እያየሁት ነው የምገኘው። ትክክለኛ ፈገግታ፣ እውነተኛ ደስታን ነው ከእሷ እያገኘ የሚገኘው። የእውነቴን ነው። ከዚህ በፊት እሷም እንግዲህ እጅ ላይ ሰዓት አላየውም እና ማድረግ ያለብኝ ሰዓት ብላ ገዝታለት መጣ። እንግዲህ ሰርፕራይዝ አድርገው ነበር። እሱም በምላሹ እንግዲህ አሟታል። ግን ሂጄ ሙዝና ብርቱካን ሰጥቻት ወይውን ነገር ገዝቼ ብንትን ብላት በልታ ምናምን በሁለተኛው ቀን ምናምን ምን ያደርግላትም አለ የምታስታውስበት መንፈሷን ደስ የሚያሰኛት ነገር፣ አይኗ የምታየው ነገር ደስ የሚያሰኝ ነገር ብሎ ይህንን አበባ ይዞላት ነው የመጣው። ግን አስቡት ይህ አበባውን ምን ያህል ሊያወጣል ብትሉ አላውቅም። ግን ለእሱ የሰጠችው ደስታ ከዛ በላይ ነው። በእሷ ፈገግታ ውስጥ የእሱ ፈገግታ፣ የእሱ ደስታ፣ የእሱ ሳቅ እኔ በጣም ነው የገረመኝ። ለእሱ አልመሰላትም ሁላ ለእኔ ነው ምናምን ብላ ሁሉ እስክትደነግጥ ድረስ። የእውነት ትንሱዬ ላንቺ እዚህ ምድር ላይ ያሉ ነገሮች ሁሉ፣ ደስታዎች ሁሉ፣ ሳቆች ሁሉ፣ ውድ የሆኑ ነገሮች ሁሉ፣ እንቁ የሆኑ ነገሮች ሁሉ ይገቡሻል በጣም። ከአላዛር ጋር ደግሞ በዚሁ ከቀጠልሽ የህይወት ዘላለምሽን በቃ ደስተኛ ሆነሽ እንደምትኖሪ አልጠራጠርም። በጣም ረዥም ጊዜያቶችን ማብራችሁ እንደምትቀጥሉ ውስጤ እየነገረኝ ነውና እዚህ ቤት በጣም ፍቅር እየሸተተኝ ነው። የእውነቴን ነው ምላችሁ። እኔ ሲመጡ ገና ፎቶቸውን ሳይ አሁን በጣም በቃ እኔ እንጃ አላቅም፣ በጉጉት መጠበቅ ጀመርኩ። ቪዲዮ በቃ ተጀምሮ እስኪያልቅ በቃ ድምጿ ሲወጣ ራሱ ነው የሆነ ነገር ለመስማት በጣም እጓጓለሁ። የሚያምር ድምጽ ነው ያላት፣ የሚያምር ትህትና ነው ያላት፣ የሚያምር ውበት ነው ያላት። በቃና ትለያላችሁ። አላዛር እንግዲህ ትንሽ ወፈ ቃጠኝ ያለው ምናምን እያለ ነበረ። እኔ እውነት ለመናገር ወንዶች ውፍረታቸው ያን ያህል አያሳስበኝም፣ አያስጨንቀኝም። እኔ የራሴ የግል ሀሳቤ ነው ማለት አንዳንድ ወንዶች እንዲወፈርን እንደዚህ ያለን መቀነስ አለብን ምናምን ብለው እንትን ሲሉ ይገርመኛል። በእርግጥ ወንድ ልጅ ያኔ አንዳንዶቹ ሲክስ ፓክ ሲኖረው ነው ይላሉ፣ ስፖርት የሚሰራው እንዲ ይላሉ ምናምን ነገር። እኔ ግን ምንም አይመስለኝም። የአላዛር ውፍረት ሙለት ያለ ነው በቃ ከላይ እስከታች ና ያኔ የሚያስጠላበት ነገር የለም። ዋናው አለባበሱን ማሳመር ነውና ይሄን ያህል መጨነቅ የለብን ብዬ ነው የማስበው። በእርግጥ ለጤና ጥሩ ነው የተስተካከለ አቋም፣ የተስተካከለ ውፍረት ቢኖር ብዬ ነው የማስበው። ግን ከዛ ውጪ ወፈርክ ምናምን ለሚሉ ሰዎች ቦታ አትስጥ። በቃ ይሄ እንደዚህ አለባበስህ፣ ይሄ አቋም በጣም ነው የሚያምረው እንደኔ ማለት ነውና እንግዲህ ትንሱ ደግሞ ምግብ ባለመብላት ታማለች ማለት ነው። እኔ አንዳንዴ እውነት ነው ምግብ አለመብላት በጣም ከባድ ነገር ነው። በጣም እየረሳው ምግቤን እንደዚህ ክስት ብዬ የቀረውት ለዛ ነው። የእውነት ምግብ በጣም እንደምትረሳና ጨጓራውን እንደታመመች ነው የተናገረችው። አሟት ራሱ ፈገግታዋን እዩትማ። በጣም በቃ ትሁት የሆነች ልጅ ናት። አላዛር በቃ አላውቅም፣ እናትህ በጣም ትልቅ ነገር ነው ያደረገችልህ። በጣም ከሚባለው በላይ ባለውለታ ናት። ከመጀመሪያውም ጀምራ ድሮም አሁንም ነገም ሁሌም እናትህ ላንተ ያላት ቦታ ያላት እኔ እንጃ ሁሉ ነገር በጣም ይለያል። ላንተ የመረጠቻት ሴት በቃ ምርጥ ናት፣ የምትሆነህ ልክክ ያለች በቃ አካሏ ካካልህ ነው። የእውነት በጣም ነው የምትለዩት ሁለታችሁ አንድ ላይ ስትሆኑና
አላዛርም በቻለው አቅም እንግዲህ እሷን እየመከራት ጤነኛ እንድትሆን ደስተኛ እንድትሆን ተናግሯል። ሰውነትሽ አቋምሽ ያምራል፣ ቆንጆ ነሽ፣ ግን ደግሞ ከስተሻል፣ ምንድን ነው እንደዚህ ሆንሽ እያለ እየተቆጣት ነበርና አዎ መቆጣት አለብህ። በእርግጥ ያላት አቋም አሁን ላይ የሴት አቋም ነው፣ በቃ ደስ የሚል ምናምን ሼፓ ያምራል ምናምን፣ ነገር ግን ምግብ ደግሞ መብላት አለባት። ሼፓ እንደዚህ አምሮ ጥንካሬ ከሌላት ምናምን በጣም ጥሩ አይደለምና ለጤናዋም ጥሩ ነገር የሚሆነው በመጠኑ ስትወፍር ነው። በመጠኑ አቋሟ ሲኖር በመጠኑ ወፈር ስትል ነው ብዬ ነው የማስበውና ብቻ ግን እዚህ ቤት ያለ ደስታ፣ እዚህ ቤት ያለ ፍቅር፣ እዚህ ቤት እውነተኛ ሳቅ ነው እያየው የምገኘውና አላስችል ብሎኝ ነው አሞኝ። አስቡት በዚህ በደከመ ድምጽ በቃ ስለ እነሱ ላወራ ስለ እነሱ ልናገር የመጣሁት። እግዚአብሔርን እኔ ቪዲዮ ቢያልፈኝ ማለት ነው የሆነ የሚቆጨኝ የሚጸጽተኝ የሚቆጨኝ ነው የሚመስለኝ። ለምን እንደሆነ ታውቃላችሁ? በቃ በጣም ነው ደስ የምትለው ትንሱ። ምን አይነት ደስታን ነው የሰጠችው! ምን አይነት ሙሉ አደረገችው። በቃ የእውነት ብዙ ክፍተቶች ነበሩበት አላዛር። በእርግጥ ከአንድ ብርቱ ሁለት መድኃኒቱ የሚባል ነገር አለና ብቻችሁን ስትሆኑና አጠገባችሁ ደግሞ የሚያበረታችሁ ሰው ሲኖር በጣም ትልቅ ነገር ነው። አስቡት የትንሱ አይነት ሴት ደግሞ ለዓለምም ራሱ ጥንካሬን የምታስተምር በጣም ጀግና የሆነ ሴት ናትና ፍቅር መስጠት የምትችል መቀበል የምትችል አነጋገሯ፣ እርጋታዋ፣ ሴትነቷ እኔ ምን ብዬ ልግለጻት? አሁነችን ልጅ ምን አይነት ቃል ማለት ቃል ይኖራል ብላችሁ ታስባላችሁ? በቃ ጀግና ሴት ናት። ምርጥ የዋ ትሁት የሆነች መልካም ሴት ናት። የእውነት አላዛርም መጥፎ ባህሪ የለበትም፣ መጥፎ ጎን የለበትም እና እግዚአብሔር መጨረሻችሁን ያሳምር። እኔ ሁሌ ስናገር ምንድን ነው ምለው መጨረሻችሁ ይመር። ጅማሮ ምንም ይሁን ምንም ግን ነገ ፈተና አይመጣም ማለት አይደለም። ብዙ ፈተናዎች ነገ ሊያጋጥሟችሁ ይችላሉ። ትንሱም አላዛርም ያንን ፈተና ደግሞ ተቋቁማችሁ አደራ እንድታልፉ ነጋችሁ ያማረ እንዲሆን የተስተካከለ ቦታ ላይ ደርሳችሁ ለማየት ያብቃን እላለሁኝ እና የዛሬውን ቪዲዮ በጣም ስለወደድኩት ነውና አበባ ለኔ ነው ምናምን አለች። ኧረ እኔ አይደለም እያለች ሁሉ በጣም እስኪ ገርማት ድረስ እና እሱ ደግሞ ካመማት ላይ አስነስቶ እንግዲህ እንዲህ አይነት ተስቆ ማያልቅ ደስታ ነው የሰጣት። የእውነት ፈገግ ነው ያለችው ከልቧ ማለት ነውና የኔ ማሮች ሁሌም ፈገግ በሉ፣ ሁሌም ሳቁልን እላለሁኝ እና ሌላ ደግሞ እዚህ ጋር ሀሳብ አስተያየት ልሰጥ የምችለው ነገር ምንድን ነው፣ ስለ ሄሉ የምታወሩ ሰዎች አላችሁ። አላዛርንና ሄሉን ስትደግፉ የነበራችሁ አሁን ግን ሄሉ ከሌላ ሰው ጋር ሆናለች ወይም ደግሞ እሱም ለራሱ እሷም ለራሷ እየሰራች ነው የምትገኘው ና አላዛር ቤት ሄዳችሁ እንኳን ሄሉን ተውካት እንደዚህ ያለው ሲሄድ እንደዚህ ያለው መጣ የምትሉ ሰዎች፣ እንደገና ደግሞ እዛም ሄዳችሁ እንኳንም እሱን ተውሹ እንኳንም አንቺን የመሰለ ሰው ነው ያገኘሽ የምትሉ ሰዎች ማለት ነው። እንደው በፈጣሪ እንደው በፈጠራችሁ አምላክ ልለምናችሁ፣ አንዱን ከዛም ትክክል ነው እዚህም ትክክል ነው አትበሉ። አላዛርንም እኔ ሁለቱን ወዳቸው ነበር። ሄሉና አላዛር ብዙ ረዥም ጉዞ ይኖራቸዋል ብዬ ነበር፣ ግን አልሆነም። ፈጣሪ የፈቀደ ሆነ። እሷም የራሷን ጥሩ መንገድ ጀምራለች፣ እሱም የራሱን ጥሩ መንገድ ጀምሯል። እንደምታዩት በሄዱበት ሁሉ የተሻለ ነገር እንዲገጥማቸው እንመኝ ከቻልን፣ ካልቻልን ደግሞ የእነሱን ቪዲዮ አለማየት። አሁን ሄሉ የከበረ ሲሄድ የረከሰ መጣ ነው፣ የረከሰ ሲሄድ የከበረ መጣ ምናምን የምትል ኮሜንት በጣም በተደጋጋሚ ስላየው ዝም ብዬ ማለፍ ስለማልችል ነውና ሄሉን ተዋት፣ የራሷን ህይወት ትኑርበት። እዚህ ጋር ምንም በቃ ሲጀመርም መጀመሪያም እውነተኛ ፍቅር አልነበራቸውም። አላዛርና ሄሉ መለየት ሲኖርባቸው ወይም ደግሞ ቀኑ ሲደርስ ተለያይተዋል፣ አለቀ። አሁን ላይ ሄሉን ከትንሱ ጋር ማወዳደር፣ ማመዛዘን፣ ማመጣጠን የለባችሁም። ተውት። እሱም ህይወቱን ይኖርበት፣ እሷም ህይወቷን ትኖርበት። እኔ በጣም የሚያስጠላኝ ነገር ቢኖር በቃ እንደዚህ ነው እንደዛ ነው። ካለፈው በኋላ ያለፈ ክረምት ቤት አይሰራም ነው የሚባለው። በቃ ካለፈ አለፈ። በቃ አሁን አዲስ ህይወት ጀምረዋል። አዲስ ነገር ነው እንዴ። ሁሌም እኮ እዛ የቆማችሁበት ቦታ ላይ ቆማችሁ ተቀምጣችሁ አትቀሩም አይደል? ህይወት ይቀጥላል፣ አለቀ። እና በእናታችሁ ሄሉን እዚህ ላይ ስሟን አታንሱ፣ ስሟን አታጥፎ ባካችሁ ብዬ ልለምናችሁና እዛ ሜዳችሁ እንደዚህ ነው እንደዛ ነው፣ እዚህ መጣችሁ እንደዚህ ነው እንደዛ ነው አትበሉ። ከቻላችሁ አበረታቷቸው፣ እንደግፋቸው፣ በቃ አለቀ። ካልቻላችሁ ደግሞ የእነሱን ቪዲዮ አለማየት፣ ካልተመቻችሁ ተሳድባችሁ ያልሆነ ንግግር ተናግራችሁ ከምትወጡ ማለት ነው። ትንሱም የራሷ ደስ የሚል ነገር አላት፣ ሄሉም የራሷ ደስ የሚል ነገር አላት። እሷም የራሷ ተፈጥሮ አላት፣ ትንሱም የራሷ ተፈጥሮ አላት። ስለዚህ እባካችሁ እሷን ከዚህ ሰውን ከሰው ማበላለጥ፣ ማመዛዘን፣ ማመጣጠን የለባችሁም ጭራሽ ማለት ነው። በቃ ባለው ነገር ቀጥሉ። አሁን ያለው ነገር ተመችቶናል፣ እንደዚህ ጥሩ ነው፣ በቃ እናበረታታቸው። ትንሱዬ ደግሞ ወደ 50K እንድትገባ እናበረታታት፣ ላይክ ሼር ሰብስክራይብ በማድረግ እንዲሁም ደግሞ አላዛርም 100,000 ሊገባ ነው፣ እሱንም እናበረታታው፣ ላይክ ሼር ሰብስክራይብ በማድረግ ከዛ ውጪ ባካችሁ ያልሆነ ስም እየጠራችሁ ያለ ሰውን ስም እያነሳችሁ አትቦጭቁ፣ አትሳደቡ፣ አትራገሙ፣ ያልሆነ ስም ያለ ስም አትስጡ ለማለት እወዳለሁ። በነገራችን ላይ
በዚህ አጋጣሚ ሳልናገር ማላልፈው ነገር ምንድን ነው የአላዛርን እውነተኛ ደስታ እውነተኛም ፈገግታ ይቻለሁ እና እኔ አላውቅም። ትንሱ በጣም በቃ የማያልቅ ደስታን ነው የሰጠችው፣ የማያልቅ ፈገግታ። ብቻ ግን ደስ ነው የምትሉት አንድ ላይ ስትሆኑ፣ በጣም ነው የምታምሩት። ስጦታም እየተሰጣጡ ነው። ስለዚህ ፍቅራችሁ ደግሞ አድጎ ትልቅ ሆኖ ትልቅ ደረጃ ላይ ደርሳችሁ እንደምናያችሁ እናትህም በአንተም በሷ ደስተኛ ሆና ባላችሁ ግንኙነት ባላችሁ መቀራረብ እኔ እንጃ ከእናንተ በላይ እናትህ በጣም ደስተኛ የምትሆን ይመስለኛል። ለማንኛውም ግን ከዚህ በላይ ማውራት አልችልም። መጨረሻችሁን ያሳምረው። እኔም እግዚአብሔር ይማረኝ የኔ ምርጦች። የምር አልችል ስላልኩኝ ነው ይህንን ቪዲዮ ልሰራ የተገደድኩትና ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ።